خديجة رضي الله عنها نبي محمد صلى الله عليه وسلم እንዳፈቀረች አሉ ሐቂቃ በጣም አፍቅራቸው ነበር በቃ በጣም ሴት ልጅ በቃ ከምታፈቅረው በላይ ነበር ያፈቀረቻቸው እና ግራ ሲገባት እንዴት እንደምታገኛቸው ግራ ሲገባት ነፊሳ የምትባል ጓደኛ አለች ነፍሴን አስጠራቻት ያ ነፊሳ ግራ ገባኝ እኔ እንደዚህ ሰው አፍቅሬ ያላቀ ለራስዎ አልቻልኩም ማለት ነው ማንን محمد نتودش محمدን ከወደድሽ እኮ محمد እኮ በእጄ እኮ محمد ከሂጂን ያሳምኚ ጨራርሽ ይመጣል ይችላል ከዛ ነው محمد صلى الله عليه وسلم ገባችና محمد አቤት ትንሽ ካወራራቻቸው በኋላ محمد አቤት ስለ ትዳር አስበህ ታውቃለህ አይ በምን ጥሎሽ ምሰጠው ይታለኝ አንድ ዳሃ ሰው አለ እንደው እስኪ አንድ ትልቅ ሀብት ያላት በጣም ቆንጆ ሴት ሳሊ ኸዲጃ አይነት ሴት ብትጠይቀህ በርግጥ አትጠይቀህም እሷ በርግጥ እንትና አትልም ግን እንደው ብትጠይቀህ ምን አይነት ስሜት ይኖርሃል እንደው ኸዲጃውን ብትጠይቀሽ ይተላል አስተላቸው ተገኝቶ ነው ነገር አለ ሰለላሁ ዐለይሂ ወሰለም ተገኝቶ ነው እና ያው ሰራ ሬዲ ቢስራው ሰራ ከዛ በኋላ ወጣች ይባላል ወጣችና ቤቱን 3 ጊዜ ይዞሮች ነው 3 ጊዜ ያሮች ይላል ታሪኩና ያው ብዙ ይቆየች ለማስመሰል እና መጣች ትንሽ ቆየት ብላ ያ መሐመድ አቤ እንደው ስንት ለፍቺ ኸዲጃን አሳመንኳት አለች ስንት ለፍቺ በቃ ሰላንት ያልነገርኳት ነገር የለም ይሄን የመሰለ ሰው ካለፈሽ ነው ብዬ አሳሳም ነብዩ ሰለላሁ ዐለይሂ ወሰለም ያው ያፈሩ ምን ይያሉ ገና ቢክራ ናቸው ጌታቸውን ከገለጹ በኋላ 20 ግመል ተልቆላቸው ተጋቡ ማለት ነውና ነብዩ ሰለላሁ ዐለይሂ ወሰለም 6 ልጅ የወለዱት ከኸዲጃ እንደሷ ያፈቀሯት ሱብሃንአላህ አላህ በጅብሪል አማካኝነት ነው ከሰማይ ሰላምታ ይዞላት የመጣው ደጀን እናት ነበር አላህ እንደዚህ አይነት ፍቅር ይስጠን ወላሂ በተለይ ያላገባን ሰዎች አላህ ምርጡን ትዳር ለኛ ጀባ ይበለን ሰላም አለይኩም ወራህመቱላሂ